የዋርካው ምሬ ወዳጆ ልጆች በሰሜን ወሎ ዞን ጉባ ላፍቶ ወረዳ እዜት በር ላይ በወሰዱት እርምጃ በመቶዎች የሚቆጠሩ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ተሰምቷል። ውጊያው የተካሄደው ዛሬ ግንቦት 25 2017 ዓ.ም ሲሆን በዚህም በመቶዎች የሚቆጠሩ ያገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን በርካታ መሳሪያዎችም መማረካቸው ታውቋል። በዝርዝር የምትሰሙት ይሆናል። ከአፈሙዝ የተረፉትን የብልጽግና ሹመኞችን የህዝብ እንባ በየደረሱበት ደመከልብ እያደረጋቸው ነው። በደቡብ ወሎ ዞን የቃሉ ወረዳ ጸጥታ አመራር አቶ ሻምበል አህመድ ሐሰን በደረሰበት የትራፊክ አደጋም ህይወቱ ማለፉ ታውቋል። ከአንድ ወር ገደማ በፊት ደግሞ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በተመሳሳይ በደረሰበት የትራፊክ አደጋ ህይወቱ ማለፉን በወቅቱ መረብ ሚዲያ መዘገቡ አይዘነጋም። የተገፈው አያሌ መከራዎች የወረዱበት የአማራ ህዝብ እንባና ደም እየፈረደ ነው። ባለስልጣናቱ የፋኖ አፈሙዝ ገና ሳይነካቸው ራሱ የህዝቡ እንባ በየደረሱበት ደመከልብ እያደረጋቸው ነው። በዝርዝር የምትሰሙት ይሆናል። የአገዛዙ ኃይሎች በፈጸሙት የከባድ መሳሪያ ድብደባ አንድ አባወራ ከነሙሉ ቤተሰባቸው በአሰቃቂ ሁኔታ መገደላቸው ተሰምቷል። የገዥ ቡድን ወታደሮች በሰሜን ወሎ ዞን ላስታ ወረዳም ከትልቁ የአቡነ ዮሴፍ ተራራ በቅርብ ርቀት ልዩ ስሙ እንጃፋት ተብሎ በሚጠራው ቀበሌ ላይ ትላንት ግንቦት 24 በፈጸሙት የከባድ መሳሪያ ድብደባ አንድ አባወራ ከነሙሉ ቤተሰባቸው ማለቃቸው ተሰምቷል። የአገዛዙ ወታደሮች ትላንት በስቲያ በዚህ ቀጠና በተፈጸመባቸው ደፈጣ ጥቃት በርካታ ወታደሮቻቸው የተገደሉባቸው ሲሆን ለዚህም የበቀል እርምጃ መውሰዳቸው ነው የተባለው። በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም እነዚህንና ሌሎች መረጃዎችን አጠናቅረን ይዘናል። የተከበራችሁ አድማጭ ተመልካቾቻችን የመረብ ሚዲያ ቻናልን የጥላት ኃይሎች እያሳደዱ እየዘጉብን ይገኛሉ። ስለሆነ መረጃዎቻችን ተደራሽ እንዲሆን ይህንን አዲስ የከፈትነውን የዩቲዩብ ቻናልን ላይክ፣ ሰብስክራይብ እንዲሁም ሼር ማድረግዎን አይዘንጉ እያልን ወደ ቀጣዩ መረጃችን አለፍን። ቀዳሚ ወዳደረግነው መረጃችን አለፍን። የአገዛዙ ኃይሎች በፈጸሙት የከባድ መሳሪያ ድብደባ አንድ አባወራ ከነሙሉ ቤተሰባቸው ማለቃቸው ተሰምቷል። የገዢ ቡድን ወታደሮች በሰሜን ወሎ ዞን ላስታ ወረዳም ከትልቁ አቡነ ዮሴፍ ተራራ በቅርብ ርቀት ልዩ ስሙ እንጃፋት ተብሎ በሚጠራው ቀበሌ ላይ ትላንት ግንቦት 24 2017 ዓ.ም በፈጸሙት የከባድ መሳሪያ ድብደባ አቶ አረጋ ማዶ የተባሉ አባወራ ከነሙሉ ቤተሰባቸው በአሰቃቂ ሁኔታ መገደላቸውን የተነገረው። የመድፍ ድብደባው የተፈጸመው ትላንት ግንቦት 24 2017 ዓ.ም ማርፈጃውን ሲሆን በዚህም የ74 ዓመቱ አዛውንት አባወራ ከነ ቤተሰባቸው ነው የተገደሉትም። የአገዛዙ ወታደሮች ጥቃቱን የፈጸሙት ወንዳሽ ተብሎ በሚጠራው ቀጠና ባጠመዱት መድፍ ሲሆን በእንጃፋት ብቻ ሳይሆን በእንጃፋት ዙሪያ በሚገኙ አካባቢዎች ላይም ከባድ ጥቃት መፈጸማቸው ታውቋል። በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግለው መከላከያ ሰራዊቱ በሚሊሻና አድማ ብተና መሪነት ያለፉት 2 ቀናት ከወንዳሽ ተነስቶ በይባራ አቆራርጦ ወደ እንጃፋት ለመግባት ሙከራ በሚያደርግበት ወቅት የአማራ ፋኖ ብሔራዊ ኃይሎች በወሎም በላስታ ሳምኖ ኮር ስር በሚገኙት በጥራሪ ክፍለ ጦር ፋኖች ከባድ ደፈጣ ጥቃት የተፈጸመበት ሲሆን በዚህም በርካታ ወታደሮቹ ሙትና ቁስለኛ እንደሆኑበት በወቅቱ መረብ ሚዲያ የዓይን እማኞችን ጠቅሶ መዘገቡ አይዘነጋም። የአገዛዙ ኃይል ለደረሰበት መራር ሽንፈት የበቀል እርምጃውን በንጹሃኖች ላይ እየወሰደ ይገኛል። የተከበራችሁ የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የዋርካው ምሬ ወዳጆ ልጆች በሰሜን ወሎ ዞን ጉባ ላፍቶ ወረዳ ልዩ ስሙ እዜት በር በተባለ አካባቢ ላይ በወሰዱት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። የአማራ ፋኖ ብሔራዊ ኃይሎች በወሎ የምስራቅ አማራ ኮር 1 ክፍለ ጦሮች አሳምናው ክፍለ ጦር፣ አውጃኖ ክፍለ ጦር፣ ባለሸርጡ ክፍለ ጦር እንዲሁም ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር በቅንጅት እዜት በር ላይ መሽጎ በነበረው የአገዛዙ ኃይል ላይ ከባድ ጥቃት መሰንዘራቸው ተሰምቷል። ምስራቅ አማራ ኮር 1 ክፍለ ጦሮችና የምስራቅ አማራ ኮር 2 ክፍለ ጦር ዛሬ ግንቦት 25 2017 ዓ.ም ንጋት ጀምሮም በጉባ ላፍቶ ወረዳ እዜት በር አካባቢ ጠላት ለወራት መሽጎበት የነበረውን ከፍተኛ ምሽግ
በመስበር በመቶዎች የሚቆጠሩ በርካታ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ የጠላትን ሬሽን በማቃጠል በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን በማድረስ ጠላትን አንገት ማስደፋት ችለዋል። በተጋድለው ነበልባሎቹ በመቶዎች የሚቆጠር የጠላት ኃይል ሙትና ቁስለኛ ከማድረግ ባሻገር ከ20 በላይ የነፍስ ወከፍ ክላሽንኮቭ መሳሪያ እንዲሁም ከ3000 በላይ የክላሽ ተተኳሽና ቦምቦችን እንዲሁም የወገብ ትጥቆችን መማረካቸው ታውቋል። የጀግኖቹን በትር መቋቋም ያቃተው የፋሽስቱና የወራሪው ኃይል በከባድ መሳሪያ በዘፈቀደ መንገድ በመወንጨፍ በንጹሃን ላይ የሚያደርገውን ጭፍጨፋ ዛሬም በአሰቃቂና ዘግናኝ ሁኔታ ጭፍጨፋውን አጠናክሮ የቀጠለ ሲሆን በርካታ ንጹሃኖችም በዚህ ጭፍጨፋ ሰለባ መሆናቸው ታውቋል። የአገዛዙ ኃይል ከወደ ፋኖ የሚሰነዘርበትን የጸረ ማጥቃት እርምጃን ለመቋቋም ሲል ምሽጎቹን ለመጠበቅ በርካታ ህጻናትና ሴቶችን በማገት በምሽጉ አካባቢ በማድረግ ምሽጉን የማስጠበቅ ስራ ሲሰራ እንደነበር ነው የተጠቆመው። የተከበራቸው ቤተሰቦች ወደ ሌላኛው መረጃችን አለፍን። ከፋኖ አፈሙዝ የተረፉትን የብልጽግና ሹመኞችን የህዝብ እንባ በየደረሱበት ደመ ከልብ እያደረጋቸው ይገኛል። በደቡብ ወሎ ዞን የቃል ወረዳ ጸጥታ አመራር አቶ ሻምበል አህመድ ሐሰን በደረሰበት የትራፊክ አደጋ ህይወቱ ማለፉ ተሰምቷል። አንድ ወር ገደማ በፊት ደግሞ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በተመሳሳይ በደረሰበት የትራፊክ አደጋ ህይወቱ ማለፉን መረብ ሚዲያም መዘገቡ አይዘነጋም። በደቡብ ወሎ ዞን ስር በሚገኘው የቃል ወረዳ ጸጥታ አመራር የሆነው አቶ ሻምበል አህመድ ሐሰን ትላንት ግንቦት 24 2017 ዓ.ም በደረሰበት የተሽከርካሪ አደጋ ህይወቱ ማለፉ ነው የተረጋገጠው። የፋኖ ደጋፊ ናችሁ፣ ፋኖን የተቀላቀለ ቤተሰብ አላችሁ በሚል በወረዳው ማህበረሰብ ላይ ከግድያ ጀምሮ እስከ እስራትና ገንዘብ ብዝበዛ ከሚፈጽሙ የቃል ወረዳ አመራሮች መካከል አንዱ የሆነውና ግንባር ቀደሙ አቶ ሻምበል አህመድ ሐሰን የወረዳው መቀመጫ ከሆነችው ደጋን ከተማ አካባቢ ከሌሎች የሥራ ባልደረቦች ጋር በመሆን በተሽከርካሪ እየተንቀሳቀሰ ባለበት አደጋው እንደደረሰበት መረብ ሚዲያም ወረዳው ካወጣው መግለጫ ለመመልከት ችሏል። በተመሳሳይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ ሚያዝያ ወር እኩሌታ አካባቢ ከወልዲያ ወደ ሰምራ ከዚያም ከሰምራ አሊሚራ ሃምፍሬ ኤርፖርት በኩል አድርጎ በትራንዚት በረራ ወደ ላሊበላ ከተማ ለመግባት እየተጓዘ ባለበት ሚሊ አካባቢ ላይ የተሽከርካሪ አደጋ የደረሰበት ሲሆን በዚህም ህይወቱ ማለፉን መረብ ሚዲያም በወቅቱ የዓይን እማኞችን ዋቢ በማድረግ መዘገቡ አይዘነጋም። አቶ ሻምበል ቢሰጥ ከወልዲያ ስታይሽ ጋሽና ባለው መስመር የሚሆን ከወልዲያ ደልብ በኩል መስክ ባለው መስመር ወደ ላሊበላ ከተማ መጓዝ አይችሉም ነበር። ምክንያቱም ከወልዲያ 1 ኪሎ ሜትር ከማይሞላ ርቀት ጀምሮ እስከ ላሊበላ ከተማ ዙሪያ በዋርካው ምሮ ወዳጆ በሚመራው የአማራ ፋኖ ብሔራዊ ኃይሎች የወሎ ቀጠና ፋኖ ተይዟል። በእነዚህ ቀጠናዎች ከሲቪል ነዋሪዎችና ከዓለም አቀፍ የእርዳታ ሰራተኞች ውጭ ምንም አይነት የብልጽግና ካድሬና ወታደር መንቀሳቀስ አይችልም። ስለሆነም አመራሩ ወደ ላሊበላ ከተማ ለመሄድ ያለው አማራጭ ከወልዲያ ወደ አፋር ከተጓዘ በኋላም ሰመራ ከተማ በሚገኘው አሊምራ ሃንፍሬ ኤርፖርት በኩል አድርጎ በትራንዚት ወደ ላሊበላ ከተማ መጓዝ ነበር። የብልጽግናው ሹመኛ በላሊበላ ከተማ በሚካሄደው ስብሰባ ላይ ለመሳተፍ መነሻውን ከወልዲያ ከተማ አድርጎ በአገዛዙ ወታደሮች ታጅቦ ራሱ እያሽከረከረ በነበረው ፓትሮል ወደ አፋር ሰመራ እየገሰገሰ በነበረበት ነው ሚሌ ላይ በደረሰበት የትራፊክ አደጋ ህይወቱ ያለፈው። የተከበራችሁ የምረብ ቤተሰቦች በሌሎች መረጃዎች እስከምንገናኝ ቸር ቆዩ።